እልህ ውስጥ እንድትከቺኝ አልፈልግም። አትሄጂም የትም እንድትንቀሳቀሽ አልፈቅድልሽም። እሺ ሰምኛለሽ? የትም አትሄጂም። አሁን ጥሩ ነኝ። አሁን ደህና ነኝ። አሁን ምንም የጎደለኝ ነገር የለም። ሙሉ ነኝ። በቅፍሽ መዋል እፈልጋለሁ። በቅፍሽ ማደር እፈልጋለሁ። አይለምደኝም ዳግም ማረኝ ውዴ። አንድ ሰከንድ ከዓይኔ ዞር ስትይ የምትናፍቂኝ ልጅ እሺ አድማስ ጭራሽ ለሁለት ዓመት ስንት ቀን ነው? 2 ዓመት ስንት ወር ነው? 2 ዓመት ስንት ሰዓቶች ነው ውስጡ ያሉት? ግን ማንም ሰው ሲጎዳሽ ማየት አልፈልግም። ማንም ሰው እንዲጎዳሽ ደግሞ አልፈቅድም። እድሉን አልሰጠውም። በጣም ፍቅርሽም ኃያሉ እወድሻለሁኝ ዘመኔን በሙሉ። አውቃለሁ ገንዘብ የለኝም። አውቃለሁ የሆነ ነገር ላመጣልሽ አልችልም። ግን ሰርቼ አንቺን ማኖር እችላለሁ። ሪች በቃ አትሄጂም። እንድትሄጂ አልፈልግም። ዛሬም እንደ ትናንቱ እያጣሁሽ መሰቃየት አልፈልግም። ተፈቅረሃል። አንደበቴ ቃላት ስላጠረው ልቤ ናገር ዛሬ እሱ ተራ ነው። እወድሃለሁ። በቃ አትሄጂም። እንደው ከአንደበቴ መስማት የምትፈልጊው ቃል ይሄን እንኳን አትሄጂም። ሁሉም ነገር አየሁና መሳቅም ደከመኝ፣ ማልቀስም ደከመኝ። ለሸሸጊያ በፈልኩ ሰዓት መሸሸጊያ ሆነኛል። እፎኛል አንዳንተ ፈጣሪ ለቤት ምሰሱና ካስማ አልሰጋም ጸጋ ፍቅር አለኝ ውበቴ ለኔ ትልቅ ግርማ። ሰላም 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 ውድ የጆቲው ቤተሰቦች በያላችሁ በሰላምና ፍቅር ጤና ከእናንተ ጋር ይሁን። ዛሬ እውነት ለመናገር በጣም ደብሮኛል፣ ከፍቶኛል። ግን የዕለት ተዕለት ውሎዬን ለእናንተ አሳያለሁ ባልኩኝና ቃል በገባሁላችሁ መሰረት ዛሬ ሪቾ ጠርታኝ ነበርና ለምን እንደፈለገችኝ አላውቅም። ከዚህ በፊት የተፈጠሩትን ነገሮች አይታችኋል እናንተና እውነት ለመናገር በእነዛ ነገሮች አሁን የሚሰማኝ ስሜት ልክ አይደለም። ጥሩ ስሜት እየተሰማኝ አይደለም። እኔ እንደዚህ አድርጌላታለሁ፣ እንደዚህ ሆኜላታለሁ፣ እሷም እንደዚህ ሆናልኛለች የምልበት ሰዓት ላይም አይደለም ያለሁት። ግን እናንተ በእኔ ጫማ ውስጥ ሆናችሁ የተሰማችሁን ስሜት ኮሜንት ላይ እንድትጽፉልኝ እፈልጋለሁ። ትክክለኛው ፍርዳችሁ ማለት ትክክለኛው ውሳኔያችሁ እንደኔ በስሜት ሳይሆን የተሰማችሁ ነገር እናነጻጽራችሁ ከዚህኛው የኛው ልክ ነው፣ ከዚህኛው ደግሞ የእሱ ሐሳብ ልክ ነው እያላችሁ በእናንተ አንግል እንድትነግሩኝ እፈልጋለሁና ያው እየከፋኝም ቢሆን በእሷ መጨከን ስለማልችል ለምን እንደፈለገችኝ ግን እውነት ለመናገር አላውቅም። አንዴ ላወራ እፈልጋለሁ ብላኝ እንግዲህ ጓደኞቼ ጋር ነበርኩኝ። ከስራ ወጥቼ ጥሩ ሙር ላይ ስላልነበርኩኝ ጓደኞቼ እኛ ጋር ሳለፍ ከኛ ጋር ዋል ብለውኝ ነበር። በዚህ አጋጣሚ ግን ራሄል አንድ እፈልጋለሁ ላወራ እፈልጋለሁ ቤትና ስላለችኝ እስኪ ምን ልትለኝ ነው ምን ልታወራኝ ነው የሚለው ነገር እስኪ በጋራ አብረን እንከታተል። ተከታተሉ። ሰላም ነው። ባንቺ መጨከን እንደማንችል ታውቂያለሽ። አውቃለሁ። በእኔ መጨከን መቻል ሳይሆን መናገር የማይገቡኝን ቃላት ነው የተናገርኩት። ሙሉ ለሙሉ ልክ አልነበርኩኝም ማለት በሰዓቱ ስሜታዊ ሆኜ ስለነበር ነው። መታ ስታቅፈኝ ለረጅም ጊዜ ስናፍቅ የነበረው ቃሏን ልጄ ስትለኝ ልጄ ብላ ጠርታኝ ነው የኔ ልጅ ስትለኝ የኔ ልጅ ጎበዝ ነሽ የኔ ልጅ ጀግና ነሽ ስትለኝ አላ ከእናትህ ለረጅም ጊዜ ልትሰማው የምትፈልገው ቃል እሱን ስትለኝ በቃ ደስ አለኝና አመንኳት ነው። በሰዓቱ በጣም ስሜታዊ ነበርኩ። እዛ ስሜት ውስጥ ነበርኩኝ። አከልሽ እኔ ከሷ ጋር ተስማምታችሁ አንድ በጣም ደስ ይለኛል። ግን ማንም ሰው ሲጎዳሽ ማየት አልፈልግም። ማንም ሰው እንዲጎዳሽ ደግሞ አልፈቅድም። እድሉን አልሰጠውም። እናትሽ ናት። ምንም ነገር ብትይ እንደምቂ ማለት ዝብሽ እሺ በጣም አይለምደኝም ዳግም ማረኝ ውዴ አልዋሽሽም አባት በስምምዬ ይቅርታ ማን አስቤበት አይደለም ስልክ በቃ በሰዓቱ በጣም ስሜታዊ ሆኛለሁ። ስታንቃት ሲናም በቃ ነገሮች ድጋሚ ወደ ድሮ የሚመለሱ ስለመሰለኝ ነው። ልክ ነህ። አንዳንድ ሰው መቼም አይቀየርም። ታውቂያለሽ
የሆነ ያለ እድሜ ሁሉን ነገር አየውና መሳቅም ደከመኝ፣ ማልቀስም ደከመኝ። ምን ማድረግ እንዳለብኝ ማለት በጣም አውቃለሁ። አስከፍቼሃለሁ፣ ጎድቼሃለሁ፣ መናገር የሌለብኝን ቃላቶች ተናግሬሃለሁ። በዛ ላይ ደግሞ ስለ አባቴ ስታነሳ ታውቃለህ፣ የአባቴን ነገር ማለት ሰፈር ውስጥ ራሱ እየመጣሁ ማለቅስ አንተ ጋር ነበረ። እናትሽ አባትሽ እንትን አላችሁ እያሉ ልጆች ሲስቁብኝ ምናምን እሱ ነገር እስካሁን አይምሮዬ ውስጥ አለና አልለቀቀኝም። እስካሁን ልቤ ይሰማኛል። ድካሜውንም አባትሽን እሷ ናት እንደዛ ያደረገችው እዛ ትውስታ ውስጥ ነው የመለስከኝ። አንተ ለኔ ብለህ ብዙ ይለኛል። አጎትክን ጥለህ መጥተሃል። ከተመቸ ከተደላደለ ኑሮ ቀንን መርጠክ ነው እንደዚህ አይነት ህይወት እየኖርክ ያለኸው። በጣም ያው ከማንም ሰው በላይ ቤተሰብ ይበልጣል። መምረጥ ያለብሽን መርጠሻል። አልመረጥኩም። ልክ ነው። ድንገት እኔ ያልተረዳሁት ነገር ወይም ያልተገነዘብኩት ነገር ሊኖር ይችላል። ልክ ነሽ። እኔ አንድ ተራ ሰው ነኝ እንደማንም ሰው ማለት ነው። እና ተራ አይደለም ለኔ እንደዚህ የምትለው እንዴት ባል እኮ ነክ እኔ በሰዓቱ ልክ አልነበርኩም። በጣም ስሜታዊ ስለሆንኩኝ ነው እንጂ ካንተ የሚበልጥብኝ ሰው አለ ማንም የለም። ከሁሉም አንተ ትበልጥብኛለህ፣ ከእናቴም ከአባቴም ከሁሉም። በቃ መሸሸጊያ በፈልኩ ሰዓት መሸሸጊያ ሆነኛል። ዓለም በገፋችን ሰዓት አንተ ደግፈኛል። በጣም ብዙ ነገር ሆነህልኛል። በአምናን ጉዳይ ራሱ አንድ ቀን ከጎኔ ተለይተህ አታውቅም። አሁን ላይ ራሱ በቃ ብዙ ነገር አንጥለው ደን ይመርጣል። እኔ እመርጣለሁ። እኔ አንተ ደግሞ አልመጣበት ምክንያት የለም። በዛው በጣም ስሜታዊ ስለሆንኩ ልክ ስለሆንሽ ነው። ልጅ ተቀበይ እውነት ነው። ችግር አይደለም። አንዳንድ ሰው አይቀየርም። ልክ ነህ። ምናልባት እንትን ብላ ሊሆን ይችላል፣ ግን እሷ ማመን አልነበረብኝም። ልክ ነህ። ስንት ነገር እንዳደረገችኝ፣ ስንት ስቃይ እንዳሳለፍን በቃ በሰዓቱ አንዴ ብቻ ስታቅፈኝ ረሳሁት። ብዙ ነው የናፈቀኝ፣ እናትነት ፍቅሯ የናፈቀኝ በጣም ብዙ ነገሯ አለ አይደል? በቃ ድንገት እሱን ሳየው ስሜታዊ ስለሆንኩ እንጂ ልኮኛል። በጣም ሳስቻለሁ፣ በጣም ጎድቻለሁ። መናገር የሌለብኝን ቃላቶች ተናግሬያለሁ። አልከፋኝም፣ ደግሞ አይከፋኝም። ከፍቶሃል። ይቅርታ። እሺ ለዚህ ይቅርታ ላታደርግልኝ ትችላለህ? ግን ኧረ እና አንቺ ማለት ይቅርታ ነው ያባብል ነገርም እኮ የለም። አለ እውነት ከውጣ እስከ ማለት ድረስ አላውቅም። ካፌ ወጡ ቃላቶች በጣም ያስጠላሉና እኔ በእውነት አፈቅርሃለሁ። በስቶ ሳየው ያንተ ደግነት ሆኖ ሳየው ፍቅርህ እንዳባት አንደበቴ ቃላት ስላጠረው ልቤ ናገር ዛሬ እሱ ተራ ነው። ወድሃለው በቃ በሰዓቱ ምን እንደሆንኩ አላውቅም። እንደው መድኃኒዓለም በቃ በጣም ስሜታዊ ሆኜ ነው። ልክ ነሽ ያደረግሽው ማለት አንቺ መሳደብም መናገርም የምትችይው እኔን ብቻ ነው። በቃ እኔ ነኝ ከጎንሽ ያለሁት። ምንም ነገር ብትይ መቻል ነበረብኝ። አንቺም ከኔ ሌላ እኔም ከአንቺ ውጪ የምንሸሸግበት ቦታ የለም አውቃለሁ። በቃ ልክ ነሽ። ሰው ነኝና ስጋ ለባሽ ነኝና ሊከፋኝ ይችል ይሆናል በሰዓቱ፣ ግን መረዳት ነበረብኝ። አልተረዳሁሽም። ተረዳኝ። ከዚህ በላይ እንዴት ትረዳኛለህ? እና አላመንኩም ነበር መጀመሪያም ቪዲዮን አይቼኝ ነው። እሷ ለተናገረችው ላይ ያንዳንዱ ቃል፣ ለሰደበች ላይ ያንዳንዱ ስድብ፣ እኔ ለተናገርኩት ላይ ያንዳንዱ ቃል ይቅርታ። ችግር የለም። ከልብክ ነው? መጨከን እኮ በደንብ ፈገግበላ። እሺ ቅድም አልኩሽ እኮ። አይ በእናትህ ሁሉም ነገር አየሁና መሳቅም ደከመኝ፣ ማልቀስም ደከመኝ። ስለዚህ የምር አይመስልሽም ሁሉ ግን ከልቤ በቃ እኔ አንቺ ላይ ቂም መያዝ አልችልም፣ ማኩረፍ አልችልም፣ ልናደድብሽ ይችላል፣ ትቼሽ መሄድ ግን አልችልም። እሺ ቅርታ ትንሽ ተኮራረፍን እና መቼ ተጣላና ይቅርታ እንባባል። ሲጀመር እኮ በሚዋደድ ሰው መሀል የሆነ ሚስቴክ አይጠፋም፣ የሆነ የሚያጋጭ ነገር አይጠፋም። እንኳን እኔና አንቺ የተለያየን ሰዎች ቀርቶ ነገር እና ግድጋጭ የለ ልቀየምሽ አልችልም።
አንድ ቀን ብናገረው እኮ በሰልክ ሁሌ መጮህ አይጠበቅብኝም ብዬ ነው። እሺ በጣም ምን ይሆናል? እግዚአብሔርን ገብቶ የሆነ ይቅርታ ያልክልኛል ስሜት የተሰማኝ አይደለም እና በጣም ይቅርታ በቃ እውነት አላስከፋም። ከዚህ በኋላ ቅላም ተሰማኝ። ይኸውልሽ የተሰማሽ ስሜት ስትናገሪ ለኔ ያለሽን ቦታ ነው ማለት ለኔ ያለሽን በቃ አላል ምን እንደምትወጂኝ ነው ማለት እንዴ ተደብቀሽ እኮ ምን ነገር ማድረግ ትችይ ነበር። እናቴ ስለሆነች ግን ቤት ውስጥ መጣሽ አምነሽኝ ማለት በቃ ፍቅረኛዬ ነው ለወደፊት ባሌ ነው የልጆቼ አባት ይሆናል የምትይው ሰው ቤት ነው ይዘሽ መጣሽ። ደግሞ ራሷ ነው የመጣችው ነው ለመጣዋት እሱን አውቄያለሁ። ራሱ ጉንፋን ምን ነገር ሊነካሽ አልፈልግም። አንቺ ከምታስቢው በላይ በጣም እንዴ ንፋስ መግቢያም የለው አንዳች ቦታ ልቤ ሕይወትን አላውቃት ያላንቺ አስቤ ልብሽ ገዝቶኛል ፍቅርሽም ኃያሉ እወድሻለሁኝ ዘመኔን በሙሉ ታረቅን። እሺ እንደዚህ ሁሉኛ አሁን እኮ እያስፈራራኝ ነው እንዴ? ከምን ያስፈራራኝ ነው? ሁሉም ነገር በቦታ ያምራል። አይ ተቃራላ ኮፕላዊ እንዴ? ስፈልግ ስቃለሁ፣ ማልቀስ ስፈልግ አለቅሳለሁ፣ መጮህ ስፈልግ እጮሃለሁ። ሁሉም ነገር በቦታው በሱ መንገድ አይደለም። ታውቂያለሽ በእድሜሽ ላይ አንድ ቀን ተጨመረልሽ ማለት ምንም ነገር ማድረግ ትችያለሽ ማለት ትበስያለሽ። እኔ በአንድ ቀን ደረሰንኩ እና ደግሞ ሰርፕራይዝ አለ ማለት ሰርፕራይዝ ምስር ቤት እንዳለን የለም ሰራልሽ እና ቤተሰቦችን በነገራችን ፋሚሊዎችን ምን ልትለኝ እንደሆነ አላውቅም እና አብረን እንስማ ብዬ ልጃችን መጣሁት። እሺ እያበሰራችሁ ደስ የሚል ዜና ነው በእውነት ደስ የሚል እሺ ያኔ ፕሮሰስ ማለት እንትን ፕሮሰስ ጀምሮ ሳይሆን ፓስፖርቱን እንዳለኝ ታውቃለህ እና በአጋጣሚ የሆነ ሰው አገኘሁ ማለት የሆነ ሰው አገኘሁ ስልክ እንዴት ነው አረብ ሀገር ልሄድ አልወሰንኩም ግን የሚያግዘኝ ሰው አገኘሁ ወደዛ ለመሄድ እና አሪፍ ኦፖርቹኒቲ ነው እንዳለ እዛ ሄጄ የሚከፍለው የፕሮሰስ ብር እሱ ይሰጠኛል። ከዛ ከሱ ተቀብዬ ሄጄ ሰርቼ ምናምን እዳችንን እንከፍላለሁ። ከሱ የተቀበልኩትን እንከፍላለሁ፣ ለቤት ያወጣውን እንከፍላለሁ። ከዛ ለአንተ በልክልሃለሁ፣ አዲስ ስራ ትጀምራለህ። አሰብሽ? አዎ በቃ ማለት ፓስፖርትሽን ይዘሽ ነው ብለኛል። እሱ ነገር ስለዚህ ሳልነግርህ ደግሞ ምንም ነገር ማድረግ አልፈልግም። ሳላስፈቅድህ ሳልጠይቅህ ምንም ማድረግ አልፈልግም። ወደ ውጭ ሀገር ለመሄድ አረብ ሀገር ልሄድ አሰብኩ። አሪፍ ሀሳብ አይደል? እኔን ከጠየቅሽኝ አይደለም። ለምን? ስላልሆነ ሊሆንም የማይችል ነገር ስለሆነ። ምን ችግር አለው? ማለት ለምንድን ነው ይሄን ውሳኔ መወሰን የፈለግሽው? እንዴ ጆዬ፣ አሁን ያለንበት ሁኔታ ታውቃለህ። በቃ ስራም እየሰራሁኝ አይደለም። ባለፈው ከሶፊ ጋር እንቀበላለን ብለን አልፈልግም ብለን ትተናል። ስለዚህ አሁን ምንድን ነው የመጨረሻ ምርጫችን? እዚህ ያገኘሁትን ስራ መስራት አልቻልኩም። ሄጄ እኮ መለሳው ትንሽ አመት እኮ ትንሽ ጊዜ ሰርቼ እመለሳለሁ። ከዛ ሁሉ ነገሮችን ይስተካከላል። ለዚህ ነው የጠራሽኝ እንዴ? ምን ማለት ነው? ይሄንን ልትነግሪኝ? አዎ በዛሬ ነው ተቆየክ ስለተጣላን እንደዛ እንደምታደርግ ሽቀልት እንዴ? ወደ በጣም ነው ለምን ወደ ቤት የምትሄደው? ታረቅና እንዴ? ለኔ ብቸኝነት በቃ ነው። ምን
አንቺ እስክትመጪ ድረስ ይሄንን ቤት እንድታቀፍልሽ ነው የምትፈልጊው ነው ወይም እዚሁ ሆና ቤት ውስጥ ብቻዬን እንድቆይ? ማንም ሰው እኮ ሪች ደልቶት አይደለም ሄደው። ማንም ሰው ሀገሩ እየናፈቀው ነው እዛ ቁጭ ብሎ የሚሰራው እኮ። እኔም እኮ ልስራ ነው ያልኩት። መጥፎ ቃል ነው የተናገርኩት። እንዴት ነው እያሰብሽ ያለሽው? እሺ እዚህ አዎ ከፍቶች ሊሆን ይችላል። አዎ ገንዘብ አተሽ ሊሆን ይችላል። አዎ ብዙ ነገር ችግሮን ሊሆን ይችላል። ራይ ግን እዛ መሄድ ቆይ ላስረዳችሁ። በስርዓት ስላላስረዳሁ ነው። በቃ ተረዳሁሽ። እኔ አቅም ቢኖረኝ ትሰሚኛለሽ? አቅም ኖሮኝ እውነት አቅም ቢኖረኝ እዛ ያሉትን እህት ወንድሞቼን አምጥቼ ሀገራቸው ውስጥ የሚፈልጉትን ስራ እንዲሰሩ ማድረግ ብችል፣ በእናት በአባታቸው ጉያ ውስጥ መግባት እንዲችሉ ማድረግ ብችል ምንኛ ደስተኛ በሆንኩኝ። ታውቂያለሽ እዚህ ስራ እንድሰራ እዛ እኮ እንኳን የሚሰሩት እኮ መቆም እያቃታቸው በአንድ እግር እየቆሙ ነው ስራቸውን የሚሰሩት። የእናታቸው ጠረን እየናፈቃቸው ነው እዛ ሰው ሀገር ያሉት። ስለዚህ አንቺን እዛ መሄድ ትፈልጊያለሽ? የተሻለ ደረጃ እንድንደርስ እኮ ደልቷቸው እኮ አይደለም። አውቃለሁ፣ ደልቷቸው አይደለም። አንድ ሁለት ሰው በሆነ ነገር ወይም ደግሞ የሆነ ነገር ቀንቶት ቤት ስለሰራ ወይ ደግሞ እናት አባቶቻቸው ጥሩ ልብስ ለብሰው ስላዩ እዛ ደልቷቸው የሚኖሩ መስሎሽ ነው? እንቀየራለን። በቃ አንድ ሁለት ዓመት ሰርቼ እመጣለሁ። እዚህ ምንም ስራ ልሰራ እየፈቀድክልኝ አይደለም። ምንም ነገር አላደርግም። እቤት ካመጣሁ ሁለት ዓመት ነው። ሁለት ዓመት ለነጋችን ስንል ለልጆቻችን ስንል በቃ አልፈልግም። ይሄንን ልትይኝ ከሆነ አልፈልግም። እየነገርኩሽ ነው። አዎ አቅም የለኝም። አቅም ሲኖረኝ ግን እያንዳንዱ ኢትዮጵያውያን አረብ ሀገር ያሉትን ሳውዲ ያሉትን አምጥቼ ኢትዮጵያ ውስጥ ስራ እንዲሰሩ ባደርግ ምንኛ ደስ ባለኝ። ምንኛ አቅሙ ኖሮኝ ግን አቅም የለኝም። አይኖ ስራ እንሰራ እየፈቀድክልኝ አይደለም ለኔ። ታውቂያለሽ አይደል? ስራ ሲሰሩ ያለ አቅማቸው ነው፣ ከአቅማቸው በላይ ነው የሚሰሩት። ላንቺ ይሄንን ላውራ አውቃለሁ፣ ግን መቆም እያቃታቸው በአንድ እግራቸው እየቆሙ አንድ እግራቸውን እያሳረፉ በአንድ እግር እየቆሙ የሚሰሩትን ስራ እሺ አንቺ እዛ ሄደሽ እንዲያደርሽ ሆነ አማራጭ ሰጥተኸኛል ጆ። የተሻለ ምርጫ የለኝም። እሺ በቃ ኦኬ። መሄድ ትፈልጊያለሽ? ጆ ለኛ በቃ ስራ ነገር አለ። ችግር የለውም። ለኔ አታስቢልኝ። ለዚህ ከሆነ የጠራሽኝ አሁን መንገዱን ጨርገሽ አብረን እንድንወስን እኮ ነው አይደል? የጠራሽኝ አትበል ደግሞ ቤትህ ነው። ቆንጆ ነገ የተሻለ እንኳን መድረስ እንፈልጋለን። እዚህ ስራ መሰለኝ ፈቀድክልኝ አይደል? ትልቅ ደረጃ እንድንደርስ አንቺ ቆመሽ እንድትሄጂልኝ እፈልጋለሁ። አንተም ቆመህ እንድትሄድልኝ እፈልጋለሁ። አንተ እንድትበረታልኝ እንድትጠነክርልኝ እፈልጋለሁ። ከጎንህ ሆኜ ጠንካራ ስላልኩ ብቻ ምንም ማድረግ አልችልም። ብቻ ከልሞትብኝ ነው በቃ ልሙት። መሞት ካለብኝ ልሙትልሽ። ባቀፈሽ ስር ሆኜ ልሙትልሽ። ስንቱ የእናት አባቱን ጠረን እየናፈቀ እዛ በስንት እንባ ነው ያለው፣ በስንት ስቃይ ውስጥ ነው ያለው። ያንቺን ጠረን እየናፈቀ ዝኖር ነው ፈርቹ ነገ ህይወታችንን ከዚህ በኋላ ያለውን 5 6 7 ዓመት ለማስተካከል ከዚህ በኋላ 50 ዓመት ለማስተካከል 2 ዓመት ሰርቼ አሁን ለማከራ አይደለም የጠራሽ ወስልሽ የጠራሽ ጨርሰሽ ፓስፖርቱን እደዋለሁ እንደ ሀሳብ ነገረኝ። አሪፍ ሀሳብ ነው። ፓስፖርት አለሽ? አዎ ፓስፖርት አለኝ አልኩት። ስለዚህ አምጪዋለሁ። ስለዚህ ካንተ ጋር ወራሁኝ ጆ እድል ካገኘሁኝ ብር ቢሰጠኝ ካገኘሁኝ ሄጄ ሰርቼ ልምጣ፣ እዳችንን ልክፈል። አሁን በቃ እንደ ድሮ ላድርግ። በቃ እንደ ድሮ በቃ አምሮልኝ እንድትሄድ በልተህልኝ እንድትጠግብ ላድርግ። በማርያም ነው እሺ በለኝ። እኔ ልፋትህን ልካምሽን አልፈልግም። አሁን ጥሩ ላይ አሁን ደህና ነኝ። አሁን ምንም የጎደለኝ ነገር የለም፣ ሙሉ ነኝ። በቅፍሽ መዋል እፈልጋለሁ፣ በቅፍሽ ማደር እፈልጋለሁ። እንደዚህ ላይ ውሳኔ ኩልሽ እሺ በቃ አይደለም ትንሽ ብቻ በቃ 2 ዓመት አውቃለሁ። ከባድ ነው በጣም እኮ ነው ሲወጥቀኝ በጣም በሁለት ሰናፍቀኝ ገርታ አይደለም በቃ 2 ዓመት እንዴት እንጥርሽኝ ነክሽ ይስራ አንተ በቃ አትሄጂም። እንደው ከአንደበቴ መስማት የምትፈልጊው ቃል ይሄን እንኳን አትሄጂም። እሺ ቀስ ብለን እንነጋገር፣ ቀስ ብለን እንነጋገር። እንሂድ። የተሻለ ነገር እኮ ይመጣል። ቢያንስ መያዝ እንደማንችል ማስቆም እንደማንችል አውቃለሁ። ከወር ውጥት ስለተከተለሽ እንደምትሄጂ አውቃለሁ። ግን ባለኝ አቅም አትሄጂም። ማድረግ ያለብኝን ነገር ሁሉ አደርጋለሁ አልኩኝ። አትሄጂም ልጅ እዚህ ሰው እኮ እንዳግዘ እየፈቀድክልኝ አይደለም። ሌላ ሰው እንዴት ነው ሰው ሀገር ሄደሽ ሪቸሪ ምንድን ነው የማስበው?
ለአንድ ሰከንድ ከዓይኔ ዞር ስትይ የምትናፍቂኝ ልጅ እሺ ሩቅ አድማስ ጭራሽ ለ2 ዓመት 2 ዓመት ስንት ቀን ነው? 2 ዓመት ስንት ወር ነው? 2 ዓመት ስንት ሰዓቶች ነው ውስጡ ያሉት? በማለት ለነገራችን እኮ ነው ቤቴ ለነገራችን ነው። በቃ የተሻለ ነገር እንዲመጣ ነው። በቃ 2 ዓመት አውቃለሁ በጣም ሩቅ ነው፣ ግን ደግሞ እዚህ ሆኜ ላግዝ ካልቻልኩ ቢያንስ እዛ ሄጄ እየሰራሁ ላግዝ። ስሜቴን ከተረዳሽ ከጎኔ ብቻ ሁኚ። ያንቺ ከጎኔ መኖር እኔን ያጠነክረኛል። ሪች እዛ ድረስ ሄደሽ እስኪ እንዴት ነው ማውራሽ? በምንድን ነው ማይሽ? በምን ስትናፍቂኝ ቅቤ ውስጥ በምንድን ነው ማስገባሽ? ጠረንሽን እንዴት ነው ማሸት የምችለው? ያንን ሁሉ በስልክ ነው የምንወጣው አይደል? ያንን ሁሉ በማናውቀው ነገር በድምፅ ብቻ ሪች ማርያም ጆ ተረጋጊ። ትንሽ እንኳን ለመረጋጋት ሞክረሽ ተረጋጋሽ። ተረጋጋ። ምንድነው መረጋጋት? ምንድነው መረጋጋት? ምን እንደምንዳወጣስ በሌለሽበት ዓለም ውስጥ እዚህ ቤት ውስጥ ራይል ከጎኔ ናት እያልኩኝ መስፈን ዛሬም እንደ ትናንቱ በማላውቀው ዓለም የጎሳዬን ዘፈን ከፍቼ በጎሳዬ ዘፈን ልትናል። እሺ እኔ ታዲያ እዚህ የደከምክ እየታመምክ እንደዚህ ይሆን በቃ ልታመማው እዚህ ሆኜ እንዳግዝክ እየፈቀድክልኝ አይደለም። እሺ በማርያም እሺ በለኝ በቃ። ምን ነው እሺ የምልሽ? የትኛው ናፍቆትሽ ከጎኔ መሄዱን ወይስ እንደምትናፍቂኝ ወይስ እንደማላገኝሽ ማወቄ? በቃ መሆን የለበትም። እኔ አልችልም። እኔ አንተ ጠረን ሳይናፍቀኝ ቀርቶ ከጎኔ ቅፍክ ምናምን ሳይናፍቀኝ ቀርቶ ነው። አይንህም ማየት ሳይረበኝ ቀርቶ ነው። ይሄ ሁሉ ይናፍቀኛል፣ ግን በቃ ለ2 ዓመት እንዴትም ብለን እንቋቋመው። ቢበዛ በጣም ከገፋ 3 ዓመት በቃ ጆባ ማርያም እሺ በለኝ። አንቺ ጋር ስመጣ ደካማ እንደምሆን አውቃለሁ። አንቺ ጋር ስመጣ እንባዬ እንደሚቀድመኝ አውቃለሁ። ግን ዛሬም እንደ ትናንቱ በማላውቀው ዘፈን በማላውቀው ዲስኩር ውስጥ በማርያም ለምን አትረዳኝም? ደረጋችን ስል ነው የተሻለ ህይወት እንድንኖር ስል ነው። በቃ ነገ ላይ የተሻለ ነገር ይገጥመናል። ይኸው ዙሪያችንን በቃ ጆዬን እንድትደክምብኝ እንድለፋብኝ አልፈልግም። በቃ ዋናው ዓላማችን መቀየር፣ ነገ ላይ የተሻለ ህይወት ሪች በቃ አትሄጂም፣ እንድትሄጂ አልፈልግም። ዛሬም እንደ ትናንቱ እያጣሁሽ መሰቃየት አልፈልግም። በማይሆኑ ዘፈኖች ማለት ራሴን መደበቅ አልፈልግም። ዛሬም እንደ ትናንቱ ትዝታይ ዘወትር ምናምን እያልኩ መስፈን አልፈልግም። በቃ ራይ ተረጂ አልፈልግም። እሺ ልጠራልሽ ነው እሱ ነው ነይ ልውሰድሽ፣ ልሸኝሽ፣ ልሂድሽ። አንተ ሳትፈቅድ ወዴት ነው የምሄደው? አንተን ሳላማክረው ማን ይጠራል? ሰውዬው ምንም አላረክም። ጆሪ ነገ ላይ እንቀር። እዚህ አብሬ ቆንጆ ከጎንክ እንድሰራ እየፈቀድክልኝ አይደለም? እሺ ከዚህ በላይ ምን ላድርግ? ንገረኝ። እሺ ከዚህ በላይ ምን ላድርግ? እንድትሄጂ ስለማልፈልግ ከጎኔ እንድትርቂ ስለማልፈልግ እንዴት ለማስረዳሽ አላውቅም። ጆባ ማርያም በቃ እሺ በለኝ። አትሄጂም? እሄዳለሁ። በቃ አትሄጂም። አንቺ ጋር ሲሆን አቅም ቢያንሰኝ እልህ ውስጥ እንድትከቺኝ አልፈልግም። አትሄጂም። የትም እንድትንቀሳቀሽ አልፈቅድልሽም። እሺ ሰምኛለሽ? የትም አትሄጂም። የትም አንቺን አጥቼ መኖር እንደማልችል ደጋግሜ እየነገርኩሽ ነው። ያላንቺ አልኖር አልኖር ከእንግዲህ ያላንቺ አልኖር ያላንቺ አልኖር አልኖር አትሄጂም። በቃ እኔ ጋር ሲደርስ አቅም የለውም ብለሽ እንድታስቢ አልፈልግም። በቃ ልቀቂኝ። አትሄጂም ነው እያልኩ ያለሁት አይደል? ለምንድን ነው ወይ እንዳብድ የምትፈልጊው? ለአንቺ ስል ወይ ጨርቄ ልጣል ወይ ልውጣ። አውቃለሁ ገንዘብ የለኝም፣ አውቃለሁ የሆነ ነገር ላመጣልሽ አልችልም። ግን ሰርቼ አንቺን ማኖር እችላለሁ። የሚያሳምመኝን ነገር አታድርጊ። በቃ የምታግዢኝ ሀገር ውስጥ ሆነሽ በመስራት ነው፣ ከጎኔ በመሆን ነው። ለእኔ ከጎኔ ካለሽ ሁሉ በቃ እኔ ደስተኛ ነኝ። በቃ
አላምንሽም። እከታተልሻለሁ። የምር ምለሽልኝን ኬስ በህይወት አታገኝም። መቼም አታገኝም። ባንቺ አልችልም። በቃ አላውቅም። አሁን ያለሁበት ነገር እያሳበደኝ አላውቅም። ላጣሽ ስለማልፈልግ ብቻ ነው። ቢያንስ እሺ፣ እዚህ ስራ መሰራ ፍቀድ። ምንም ይሁን በቃ ላግዝህ። እሺ በቃ ድርጊት አድርጊኛለሽ። በጣም ይገፋል።